የዛለ መንፈስ ብልጭታ ንቃት የሚያገኘው የደከመ እግር ተስቦ የሚነሳው ለመራመድ የሚጥረው በተስፋ ምክንያት ነገ የተሻለ ይሆናል በሚል ነው። ችግኝ የምንተክለው ለዚያ ነው፣ ነገ ውስጥ ውጤቱ አለ በሚል ተስፋ። ግን ደግሞ ተስፋ ብቻውን አይበቃም፣ ከትዕግስት ጥረትና ከተግባር ጋር መደመር አለበት። እኛም ተክለን ዝም አንልም። መንከባከቡ መኮትኮቱ ነው ተስፋችንን ወደሚጨበጥ ግብ የሚያደርሰው። አሁን እየሰራ ያለው ለልጆቻችን ነው። ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆን በትብብር ነው። መላው ኢትዮጵያ ሕዝብ ወጥቶ የሚያደርገው ጥረት ነው። ተስፋ በትዕግስት ይጠበቃል። በዛሬ መቃን ውስጥ ያሉ ሰዓታትን ሁሉ ማሳለፍ ይጠይቃል። ልክ ነው፣ መጠበቅ አድካሚ ነው። ከሳምንታት ከወር ከዓመታት ሊሻገር ይችላል። ግን ተስፋ የያዝነው በሀገር ነውና ሸብረክ ማለት አያስፈልግም። በጊዜ ያጠፋነውን መመለስ፣ ከአሰፋፈር አኗኗር አጠቃቀም የበደልነውን ተፈጥሮ መካስ የልጆቻችንን ነገ ደህና ያደርጋል። ያራቆታትን ምድር በመኮትኮት በማሳደግ ነገሩን ውለቷን መመለስ ያስፈልጋል። ዝናብ እንዲጥልላት ምን እንዲልላት አንተ ኮንትሪቢዩት ካደረክላት ነው ማለት የምትሰጥህና ይሄ የሰው ልጅ ግዴታ ነው። የሰው ልጅ የተፈጥሮአዊ ግዴታው ነው። ተስፋ እንዲህ ያለ እውነትም አለው። ዛሬ ችግኝ ተከልን ማለት ኢትዮጵያ ከ10፣ 20፣ 50 ዓመታት በኋላም አለች፣ መሰብሰቢያነቷን አናጣውም እያልን ነው። ምክንያቱም በቢሊዮን ከተቆጠረ ችግኝ ጀርባ ሚሊዮን ተስፈኛ ኢትዮጵያውያን አሉና ለውጤቱ የሚተጉ። አየር መዛባት ምክንያት የጤና ሌሎችም የብክለት የመሳሰሉትን ችግሮች የመከላከል ስራ ከወዲሁ እየሰራ ያለንበት ነውና በተለይ ደግሞ በአዲስ አበባችን ለጎርፍ ተጋላጭነት በየጊዜው እየጨመረ በመምጣቱ ምክንያት በአረንጓዴ አሻራ በሚገባ እየተከላከለ ነውና ጤናችንንም ሰላማችንንም አጠቃላይ ደግሞ የነገውን ልምላሜ ዛሬ እየተከለ ነው። ዛፍ ስሩን አቅፎ የያዘው ከላይ በጥላው ከፀሐይ ከንፋስ የጠበቀው መሬት ጤናማ አፈር ይወጣዋል። ዛፍ የንጹህ ውሃ ዋስትናም ነው። ዛፍ የሸፈነውም አካባቢ ሽፋኑን ሲያጣ፣ ሳር የሸፈነውም አካባቢ ሳሩን ሲያጣ፣ ቁጥቋጦ የሸፈነውም አካባቢ ቁጥቋጦን ሲያጣ መሬቱ እየደረቀ እየከነቸረ ይሄድና የምርትም ሆነ ለሰው ዘር የሚያስፈልግ አገልግሎት ሁሉ እየቀነሰ መጥቷል። እንግዲህ አሁን የተጀመረው በአዲስ የተጀመረው ድሮም ያለውን አንዳንድ የባህላዊ የዛፍ አተካከልና አጠባበቅ በጣም ያጠነክራል። በማናቸውም ተክል አይነት ሳርንም ቁጥቋጦንም ይጨምራል። እነዚህ የውሃ መጠበቅ የውሃ የማስረግ ታች ከመሬት ስር ያለውን ውሃ ከፍታው ከፍ እንድል በቀላሉ ጉድጓድ ቆፍረን የምናገኝበት እንዲሆን ይሄ በጣም ትልቅ ጠቀሜታ ያለው እና ለውሃ አገልግሎት፣ ለውሃ ግኝት፣ ለውሃ ጥበቃ በጣም ጠቃሚ የሆነ ትርጉም ብቻ ሳይሆን አሰራርና ጠቀሜታ ያለው ውጤት የሚያስገኝ ነገር ይመስለኛል። የተፈጥሮ ደን ጥበቃ ለቱሪዝሙ ባለፉት 50 ዓመታት በመጠለያ እጦት ከ60 በመቶ በላይ ቁጥራቸው ለቀነሰው የዱር ነዋሪዎች ሚዛን ማስጠበቂያም ይሆናል። የፍራፍሬ ተክሎች የምግብ ጥያቄን መመለስ ሲችሉም አቅም ያለው ማህበረሰብ ይኖረናል። እናም ችግኝ መትከል የሁሉም ተስፋ ነው። የፍራፍሬ ችግኝ በምንተክልበት ቦታ ላይ ለኤክስፖርትም ለሀገር ውስጥ ገበያም ለኑትሪሽንም ለፉድ ሴኩሪቲንም ትልቅ አስተዋጽኦ ነው ያላቸው። የቡናን ኤክስፖርት ገቢ እንኳን ብናይ የዛሬ 5 እና 6 ዓመት ከ700 ሚሊዮን ዶላር የማይበልጥ የነበረው ዘንድሮ 3.1 ቢሊዮን የአሜሪካ ዶላር ከቡና ውጭ ምንዛሪ ያገኘንበት ሁኔታ ማንሳት ይቻላል። የዚህ ትልቁ ውጤት ማሳያ የሚሆነው ባለፉት ጊዜያት በቢሊዮኖች የሚቆጠሩ የቡና ዛፎች ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ በመተከላቸው የቡና ምርትና ምርታማነት እያደገ በመሄዱ ነው። ለምንም ተግባር ይሁን ደን ስንጨፈጭፍ፣ ዛፎችን ስንቆርጥ ከልጆቻችን ላይ ተስፋን እየነጠቅን እንደሆነ ልብ ልንል የተገባ ነው። በተቃራኒው መቆም፣ ችግኝ መትከል ደግሞ ለቀጣዩ ትውልድ የሚጨበጥ ተስፋን እየሰጠን የተሻለ ነገ እንዲኖር እያደረግን መሆኑን መረዳት ስራውን የበለጠ አጓጊ ያደርገዋል። ይህንን የተረዱ ኢትዮጵያውያን አፈርምሰው ችግኝ ተክለው የዕለት ሀገራዊ ግብን አሳክተዋል። ሀገሬ ኢትዮጵያ፣ የሀገሬ ሰው ኢትዮጵያውያን እንኳን ደስ ያላችሁ።